ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን ዜናና መረጃ መስማት እንፈልጋለን ይመለከተናል ለምትሉ ሁሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ከኢሚግሬሽን ጋር የተያያዙ ሁለት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡም አሁንና አሁን ብቻ መደመጥ ያለባቸው ዜናዎችና መረጃዎችን ይዤ መጥቻለሁ። ከአሜሪካ ኤምባሲ የተላለፈ መልእክት ስለ ቢጫ ካርድና የቪዛ ቅጣት በዝርዝር ተሰሙታላችሁ። መሰማት መደመጥ ያለበት እጅግ በጣም አስፈላጊ የኢሚግሬሽን መረጃ ነው። የአሜሪካ ኤምባሲ ከአሜሪካ ወደ ኢትዮጵያ ለመጓዝ ላሰባችሁ ሁሉ ያወጣው አስቸኳይ አሁን መደመጥ ያለበት ልዩ መልእክት አለ። እሱንም አካተነዋል። አብራችሁን ቆዩ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ በመጫን ዜናዎቹንና መረጃዎቹን በነፃ ያለምንም ክፍያ ማዳመጥ ነው። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚጠቅም መልኩ አዘጋጅቻቸዋለሁ። አሁንም በድጋሜ አብራችሁን ቆዩ። ሰናይ ቆይታ። ከዚህ ዜናና መረጃ ጋር ተያይዞ ሁሉም ትውልደ ኢትዮጵያውያን ሁሉም ዲያስፖራ ትውልደ ኢትዮጵያውያን ልብ ሊላቸው የሚገቡ ነጥቦች እንደዚህ አይነት መረጃዎች አዲስ የተፈጠሩ ዛሬ የወጡ ሳይሆን የአሜሪካ መንግስት ከዚህ በፊትም ያወጣቸው ነገር ግን አሁንም አፕዴት አድርጎ ከዚህ በፊት ሪስክ ናቸው ያላቸውን አካባቢዎች አጽንቶ ከመቀጠሉ በቀር ሌላ አዲስ ነገር የተፈጠረ ታምር እንደሌለና ከዚህ በፊትም የሚታወቅ ዜናና መረጃ እንደሆነ ነገር ግን በኤፕሪል 1 2026 መረጃውን አፕዴት አድርጎ በአሜሪካ መቀመጫውን አዲስ አበባ ባደረገው የአሜሪካ ኤምባሲ ዌብሳይት በኩል እንደ አዲስ ፖስት ስላደረጉት እንጂ አዲስ ነገር ተፈጥሮ እንዳልሆነ ማወቅ ያስፈልጋል። የተከበራችሁ አድማጭ ተመልካቾቻችን ወደ ቀጣዩ ዜናና መረጃ አልፈናል። ወደ ቀዳሚው ዜናና መረጃ ስናልፍ መቀመጫውን አዲስ አበባ ያደረገው የአሜሪካ ኤምባሲ ከአሜሪካ ወደ ኢትዮጵያ ለሚጓዙ እንዲሁም ለመጓዝ ላሰቡ ሁሉ ያወጣውን ሰበር አስቸኳይ መሰማትና መደመጥ ያለበትን ዜናና መረጃ አስቀድመነዋል። በይፋ የወጣው የኤምባሲው መግለጫ ምን ይላል? የአሜሪካ መንግስት ያወጣው ይፋዊ መግለጫ የሚከተሉትን ዋና ዋና ነጥቦች አካቷል። አጠቃላይ የደህንነት ደረጃ ሌቭል 3 አሜሪካውያን ወደ ኢትዮጵያ የሚያደርጉትን ጉዞ በድጋሚ እንዲያስቡበት የሚያሳስበው አዲስ ሰበር የሆነ በኤፕሪል 1 2026 የተለቀቀ መረጃ አለ። በከፍተኛ ሁኔታ የተከለከሉ አካባቢዎች ሌቭል 4 ዶንት ትራቭል ይላል። ወደ እነዚህ አካባቢዎች በጭራሽ እንዳትሄዱ ነው የሚለው። ወደ ትግራይ፣ ወደ አማራ ክልል፣ ወደ አፋር ክልል፣ ወደ ጋምቤላና ወደ ቤኒሻንጉል ጉምዝ ክልሎች እንዲሁም ከጎረቤት ሀገራት ሱዳን፣ ደቡብ ሱዳን፣ ኬንያና ሶማሌ ጋር በሚያዋስኑ የድንበር አካባቢዎች ባሉ የጸጥታ ችግሮች ምክንያት ዜጎቻቸው በፍጹም ወደዚህ አካባቢ እንዳትሄዱ ሲል የአሜሪካ ኤምባሲ አስቸኳይ ማስጠንቀቂያ አዘል መልእክቱን አስተላልፏል። የአዲስ አበባን ሁኔታም ገምግሟል። መግለጫው በአዲስ አበባ ያለውን የጸጥታ ሁኔታ የተረጋጋ በማለት የሚገልጽ ቢሆንም በየቀኑ የሚፈጸሙ እንደ የኪስ ስርቆት፣ የሞባይልና የንብረት ነጠቃ የመሳሰሉ ወንጀሎች ስላሉ ጥንቃቄ እንዲደረግ አሳስቧል። ነገር ግን አጠቃላይ የአዲስ አበባ ሁኔታ ሰላማዊና የተረጋጋ ብሎታል። ይሄ ነው እንግዲህ ሰበር ሆኖ የወጣው ዜና። የመውጫና የመግቢያ ህጎችን በተመለከተ በቅርቡ በተደረገው ማሻሻያ መሰረት ድንገተኛ የስልክና የኢንተርኔት መቋረጦች ሊያጋጥሙ ስለሚችሉ እንዲሁም የኢሚግሬሽን ህግ መጣስ ወይም ቅጣትን በተመለከተ ከሀገር የመውጣት እገዳዎች ሊኖሩ ስለሚችሉ ዜጎች ይህንን ቀድማችሁ አውቃችሁ እንድትጓዙ ይላል። ይህ ሁለት አይነት አንድምታ ሊኖረው ይችላል። አንደኛ የአሜሪካ መንግስት ከአሜሪካ ስትወጡ የሚያደርገውን ጥብቅ ክትትልና ፍተሻ በተለይ ደግሞ ከአሜሪካ ስትመለሱ ነው የሚይዛችሁ። እሱን ጥብቅ ክትትልና ፍተሻ ያደርጋል። በተለይ የአሜሪካ መንግስት በኢትዮጵያ ኤምባሲ በኩል ወይም መቀመጫውን አዲስ አበባ ያደረገውን የአሜሪካ ኤምባሲን ተጠቅሞ ወደ እነዚህ አካባቢዎች እንዳትሄዱ ብሎ ያስቀመጠውን መመሪያ መሰረት በማድረግ ነገር ግን ትውልደ ኢትዮጵያውያን ወደ እነዚህ አካባቢ ሂደው ከተገኙ ምናልባት ወደ አሜሪካ ሲመለሱ ትልቅ ችግር ሊገጥማቸው ይችላልና ይሄን ከወዲሁ ታሳቢ እንድታደርጉ ምናልባት ወደ እነዚህ አካባቢዎች ብትሄዱም እንኳን
ወደ እነዚህ አካባቢዎች መሄዳችሁን በጭራሽ ለአሜሪካ ኤምባሲ ማሳወቅ የለባችሁም። ወደ አማራ ክልል ሂደናል፣ ወደ ትግራይ ክልል ሂደናል ወይም ግጭት ወዳለባቸው አካባቢዎች ሂደናል የሚሉ መረጃዎችን መስጠት የለባችሁም። የጂፒኤስ እና ሌሎች አጠቃላይ ከኢንተርኔት ጋር የተያያዙ መረጃዎችንም መስጠት የለባችሁም። ስልኮቻችሁን አዲስ አበባ አካባቢ ሎክ አድርጋችሁ ወደዚህ አካባቢ ቤተሰብ ለመጠየቅ ስትሄዱ መሄዳችሁን ማሳወቅ የለባችሁም። አሜሪካውያኖች ብዙ ጊዜ የሚያምኑት በተጻፈ ነገር ነው፣ በመረጃ ነው እንጂ ኢትዮጵያ ውስጥ አሁን አማራ ክልል ገብቶ መውጣት የሚቻልበት ሁኔታ ሊኖር ይችላል። ኦሮሚያ ክልልም እንደዚሁ፣ ቤኒሻንጉል ክልልም እንደዚሁ፣ አፋር ክልልም እንደዚሁ፣ ሌሎችም አካባቢዎች የአሜሪካ መንግስት ሪስክ ናቸው ብሎ የለያቸው ሪስክ ዞን ያላቸው ምናልባት አክቹዋሊ መሬት ላይ ወርደን ስናያቸው ሰላም የበዛባቸው ሰላም ያለባቸው ሊሆኑ ይችላሉ። ችግርም ሊኖር ይችላል። ችግር የለም ማለት አይደለም። ዙሮ ዋናው ነጥብ ምንድነው? የአሜሪካ መንግስት ወደ እነዚህ አካባቢ አትሄዱ ስላለ እናንተ ወደ ኢትዮጵያ ስትሄዱ አካባቢዎቹን መሄድ ትችላላችሁ። ቤተሰቦቻችሁን ሄዳችሁ ጠይቁ። ነገር ግን መሄዳችሁን የሚያመላክቱ ነገሮች በጭራሽ ማሳየት የለባችሁም። ተሳስታችሁም ቢሆን ወደዚህ ወደ አሜሪካን ሀገር ስትመለሱ ቦርደር ላይ ስትጠየቁ ወይም ጥያቄ ስትጠየቁ ወደ እነዚህ አካባቢ ሄዳችሁ ነበር ወይ ስትባሉ አልሄድንም ነው ማለት ያለባችሁ። የምትሰጧቸውን መረጃዎች ማስተካከል፣ መጠንቀቅ ይኖርባችኋል ለማለት ነው። ይሄ ነው እንደ ኢትዮጵያዊ የምንዘግበው ዘገባና ዜና ለትውልድ ኢትዮጵያውያን የሚጠቅመው ይሄኛው ነው ማለት ነው። በነገራችን ላይ ልብ ልንለው የሚገባው ነገር እንደዚህ አይነት መልእክቶች አዲስ የተፈጠሩ አይደሉም። የአሜሪካ ኤምባሲ በተወሰነ ወራት በሀገሪቱ ያለውን ሁኔታ እየገመገመ የጉዞ መመሪያውን ማዘመን የተለመደ አሰራሩ ነው። ይህ መግለጫም የነበረው መመሪያ በቅርብ ጊዜ መረጃዎችን አድሶ ወይም አፕዴት አድርጎ የወጣ እንጂ እንደ አዲስ የመጣ አይደለም ይላል። ይህንን ማወቅ ያስፈልጋል ማለት ነው። ስለዚህ አዲስ የመጣ አዲስ የተፈጠረ ነገር አይደለም። ሁልጊዜም የአሜሪካ ኤምባሲ ሪስክ ብሎ የሚያስባቸውን አካባቢዎች ከዜጎቹ ደህንነት አንጻር ይጽፋል። መሬት ላይ ያለውና የአሜሪካ ኤምባሲ የሚጽፈው ሊለያይ ይችላል። አሁን ያልናችሁን ብትተገብሩ ግን ተጠቃሚ ትሆናላችሁ ለማለት ያክል ነው። የተከበራችሁ አድማጭ ተመልካቾቻችን የኛ ሪኮሜንዴሽን ነው። ይሄን ሪኮሜንዴሽን መጠቀምም አለመጠቀምም ይቻላል። እንደ ኢትዮጵያዊ ነው እየተነጋገርን ያለ ነው። ወደ ቀጣዩ ዜናና መረጃ አልፈናል። ቀጣዩ ዜናና መረጃ አሁንም መቀመጫውን አዲስ አበባ ካደረገው የአሜሪካ ኤምባሲ የተላለፈ መልእክት ነው። ስለ ቢጫ ካርድና የቪዛ ቆይታ እንዲሁም የኢትዮጵያ መንግስት ከቪዛ ጋር ተያይዞ ስላስቀመጠው የክፍያ ማሻሻያና የምህረት አዋጅ ጋር ተያይዞ የወጣ ዜናና መረጃ ነው። በቀጥታ የኤምባሲውን መልእክት ከራሱ ከአምባሳደሩ ቃል በቃል የተላለፈውን አነብላችሁና እዘግብላችሁና የኛን ዜናና መረጃ ደግሞ እንጨምርበታለን። በአሁኑ ወቅት በኢትዮጵያ የቆይታ ጊዜያችሁ በማለፍ ምክንያት የቅጣት ክፍያ እየተከማቸባችሁ የምትገኙ ትውልደ ኢትዮጵያውያን የአሜሪካ ዜጎች የኢትዮጵያ መንግስት ባቀረበው በጊዜ ገደብ እድል እንድትጠቀሙ ላበረታታችሁ እወዳለሁ ይላል አምባሳደሩ ቃል በቃል። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ትውልደ ኢትዮጵያውያን የአሜሪካ ዜጎች ወደ ህጋዊ አሰራር እንዲገቡ እድል ሰጥቷል። ይህ እድል የሚቆየው ከመጋቢት 15 እስከ ግንቦት 15 2018 በኢትዮጵያ አቆጣጠር መሆኑን ልንነግራችሁ እንወዳለን ይላል። እድሜያቸው ከ18 ዓመት በታች የሆኑ ልጆች ቅጣታቸው ሙሉ በሙሉ ተሰርዞላቸው የኢትዮጵያ ተወላጅነት መታወቂያ ካርድ ወይም ቢጫ ካርድ ማግኘት ይችላሉ ይላል። አዲሱና ትልቁ ነጥብ ይሄ ነው። ቢጫ ካርድ ማግኘት ትችላላችሁ። ስለ ቢጫ ካርድ ደግሞ ሌላ ዝርዝር አፕዴት መረጃ አለ፣ ጠብቁን። እድሜያቸው ከ18 ዓመት በላይ የሆኑ አዋቂዎች በበኩላቸው ከቅጣት ክፍያው ግማሽ የሚሆነውን በመክፈል የኢትዮጵያ ተወላጅነት መታወቂያ ካርድ ወይም ቢጫ ካርድ ማውጣት ይችላሉ። የኢሚግሬሽን ቅጣት ያለባቸው ትውልደ ኢትዮጵያውያን የአሜሪካ ዜጎች ይህንን አጋጣሚ በመጠቀም በኢትዮጵያ ያላቸውን የቆይታ ህጋዊ ጊዜ እንዲያራዝሙ እንዲሁም በህጋዊ መንገድ እንዲጠቀሙበት አበረታታለሁ ይላል። ከግንቦት 15 ቀን በኋላ ከኢትዮጵያ ለመውጣትም ሆነ ለኢትዮጵያ ተወላጅነት መታወቂያ ካርድ ለማመልከት ከተፈቀደ የቪዛ ቆይታ ጊዜ በላይ የመቆየት ቅጣትን 100% የመክፈል የግል ኃላፊነት ይኖርባችኋል። ይችን አረፍተ ነገር ልድገማት። ከግንቦት 15 ቀን በኋላ ከኢትዮጵያ ለመውጣትም ሆነ ለኢትዮጵያ ተወላጅነት መታወቂያ ካርድ ለማመልከት ከተፈቀደ የቪዛ ቆይታ ጊዜ በላይ የመቆየት ቅጣትን 100% የመክፈል የግል ኃላፊነት ይኖርባቸዋል። ስለዚህ ከተቀመጠው የጊዜ ገደብ በላይ በኋላ ብትቆዩ ማለት ነው
ወይም ከመጋቢት 15 እስከ ግንቦት 15 ባለው ጊዜ ከመጣችሁ አሁን የኢትዮጵያ መንግስት ባሻሻለው ወይም ደግሞ የምህረት አዋጅ ብሎ ባወጣው የቅጣት ህግ መሰረት ተስተናግዳችሁ ቢጫ ካርድም ጭምር ማግኘት ትችላላችሁ ነው የሚለው። ለመሆኑ ቢጫ ካርድ ምንድን ነው? ብዙዎቻችሁ ታውቁታላችሁ፣ ግን የማያውቅም ያልሰማም ሊኖር ይችላል። የምታውቁም ደግሞ የተሻሻሉ የተጨመሩ አፕዴት የሆኑ ነገሮች አሉት። ቢጫ ካርድ የሚባለው በይፋዊ ስሙ የትውልደ ኢትዮጵያውያን መታወቂያ ካርድ በመባል ይታወቃል። የኢትዮጵያ ህገ መንግስት ሁለት ዜግነት ስለማይፈቅድ ይህ ካርድ ሌላ ሀገር ዜግነት ላላቸው ትውልደ ኢትዮጵያውያን የሚሰጥ ነው። ካርዱ የሌላ ሀገር ፓስፖርት ይዘው በኢትዮጵያ ውስጥ እንደ ማንኛውም ዜጋ በርካታ መብቶችን እንዲያገኙ እድል የሚፈጥር እጅግ በጣም አስፈላጊ ካርድ ነው። ዋና ጥቅሙ ወደ ኢትዮጵያ ለመግባት የቪዛ ወይም የመኖሪያ ፍቃድ አያስፈልግም። ያለ ተጨማሪ የስራ ፍቃድ በኢትዮጵያ ውስጥ ተቀጥሮ የመስራት መብት ይሰጣል። በኢትዮጵያ ውስጥ የማይንቀሳቀስ ንብረት ቤት ወይም መሬት ባለቤት መሆን ያስችላል። ቢጫ ካርድ እጅግ በጣም ወሳኝ ካርድ ነው። የሌላችሁ ወይም ይህን ካርድ በእጃችሁ ያላዛችሁ መያዝ ይኖርባችኋል። የክፍያ መጠኑ ምን ያህል ነው? መደበኛ የካርድ ማውጫ ክፍያ እንግዲህ ትንሽ ቆየት ያለ መረጃ ነው። እኛ ቢጫ ካርድ በግሩፕ ነበር የሆነ ጊዜ ያወጣ ነው። ቢጫ ካርድ ያወጣንበትን ጊዜ ያለው የገንዘብ ክፍያ ነው ማስታውሰው ነው የምነግራችሁ። ለአዋቂዎች ለመደበኛ አገልግሎት 300 የአሜሪካ ዶላር ወይም ለፈጣን አገልግሎት ከሆነ 400 የአሜሪካ ዶላር ከፍላችሁ ቢጫ ካርድ በእጃችሁ ታስገባላችሁ። እድሜያቸው ከ18 ዓመት በታች ለሆኑ ልጆች ለመደበኛ 100 ወይም ለፈጣን 200 የአሜሪካ ዶላር ከፍላችሁ የቢጫ ካርድ ባለቤት መሆን ትችላላችሁ ማለት ነው። ሌላው ከዚሁ ጋር ተያይዞ የኢትዮጵያ መንግስት በቅርቡ ያሻሻለው የቪዛ ቅጣት መረጃ ነው። እድሜያቸው ከ18 ዓመት በታች ለሆኑ ልጆች የቆይታ ጊዜ ማለፍ ቅጣት 100% ተሰርዞላቸዋል። ነገር ግን ከመጋቢት 15 እስከ ግንቦት 15 ከሄዳችሁ ነው። እድሜያችሁ ከ18 ዓመት በላይ ለሆናችሁ አዋቂዎች ደግሞ የተቀጣችሁት የተከማቸ ገንዘብ በ50% ተቀንሶ ግማሹን ትከፍላላችሁ ማለት ነው። ይሄን ሁሉ ቅጣት ከፍላችሁ ደግሞ አሁንም የምትቆዩ ከሆነ በየቀኑ 30 የአሜሪካ ዶላር እየተቀጣችሁ ትቆያላችሁ ማለት ነው። ለምን ቅጣት ተጣለ? የኢትዮጵያ ኢሚግሬሽን ህግ ማንኛውም የውጭ ሀገር ዜጋ በሀገሪቱ ውስጥ ለምን ያህል ጊዜ መቆየት እንደሚችል ጥብቅ ደንቦች አሉት። የውጭ ሀገር ዜጎች የተሰጣቸው የቱሪስት ወይም የሌላ ቪዛ ጊዜ ካለቀ በኋላ ወይም የቆይታ ፈቃዳቸው ሳያድሱ ሲቀሩ በህግ ፊት የሀገሪቱን የኢሚግሬሽን ህግ እንደጣሱ ይቆጠራል። የቪዛ ጊዜን ማሳለፍ በመደበኛ ህግ መነሻው 3000 የአሜሪካ ዶላር ሲሆን በተጨማሪም ለእያንዳንዱ ለዘገዩበት ቀን 30 ዶላር በየቀኑ ይታሰብባቸዋል ማለት ነው። ስለዚህ አንድ ሰው የኢሚግሬሽን ህጉን ተላልፎ የሆነ ቀን ቆይቶ ተገኘ፣ ለምሳሌ 10 ቀን ቆይቶ ተገኘ፣ መደበኛ ቅጣት 3000 የአሜሪካ ዶላር ይጠብቀዋል። ዘን 10 ቀን የዘገየበት ደግሞ በየቀኑ 30 ዶላር 10 ሲባዛ በ30 300 ዶላር 3300 የአሜሪካ ዶላር ይቀጣል ነው የሚለው። ይሄ ህግ ነው፣ ጸድቆ ወጥቷል። ለትውልደ ኢትዮጵያውያን ቢጫ ካርድ ማውጣት ለምትፈልጉ በሙሉ ማሟላት ያለባችሁ ሰነዶችና መረጃዎች፣ ማንነትና የውጭ ሀገር ዜግነትን የሚያሳዩ ሰነዶች፣ ቢያንስ የ6 ወር ቀሪ ጊዜ ያለው የእርስዎ አሜሪካዊ ፓስፖርት ይሄ ግድ ነው እና በሁለት ኮፒ አድርጋችሁ ማስገባት ያስፈልጋል። ወደ ሀገር የገቡበት የቪዛ ወረቀት ወይም በፓስፖርታችሁ ላይ የተመታው የገቡበት ማህተም ከነ ፎቶው የሚታይ መሆን አለበት። ትውልደ ኢትዮጵያዊነታችሁን የሚያረጋግጡ ሰነዶች፣ የቀድሞ የኢትዮጵያ ፓስፖርት። ብዙ ሰው አሜሪካ ከገባ በኋላ የአሜሪካ ዜግነት ኑሮት የአሜሪካ ፓስፖርት ካገኘ በኋላ የኢትዮጵያን ፓስፖርት ይጥለዋል፣ ወይ በስርዓት አያስቀምጠውም፣ ወይ ያለበትን ቦታ አያስታውስም። ስለዚህ ኢትዮጵያ ውስጥ ሂዳችሁ ቢጫ ካርድ ለማግኘት ከፈለጋችሁ የኢትዮጵያ ፓስፖርት ያስፈልጋችኋል። እጃችሁ ላይ ከሌለ ግን ኢሚግሬሽን ሄዳችሁ አመልክታችሁ ጠፍቶብናል ብላችሁ አዲስ ፓስፖርት ማውጣት ይኖርባችኋል። ባጭሩም የቀድሞ የኢትዮጵያ ፓስፖርታችሁ ያስፈልጋል። የልደት ሰርቲፊኬት ያስፈልጋል። የቤተሰብ መረጃ በሙሉ ያስፈልጋችኋል። የፍርድ ቤት ውሳኔ ሰነድ ያስፈልጋል። በውጭ ጉዳይ ሚኒስቴር የተረጋገጠ የውርስ ወይም የትውልድ ሐረግ የሚያሳይ የፍርድ ቤት ሰነድ ሊያሳይ፣ ይሄ ንብረት ካላችሁ ነው። በተለይ ንብረት ካላችሁ ይሄ ያስፈልጋል። ሌሎች አስፈላጊ ነገሮች ፎቶግራፊ ያስፈልጋል።
ፎርም ያስፈልጋችኋል። የጣት አሻራ ያስፈልጋችኋል። ለልጆችና ለትዳር አጋር የሚጠየቁ ሰነዶች ከ18 ዓመት በታች የሆኑ ልጆች ካሏችሁና ቢጫ ካርድ ለማውጣት ካሰባችሁ የልጆቹ ፓስፖርት እንዳትረሱ። ከዚህ ከአሜሪካን ሀገር ወደ ኢትዮጵያ ስትሄዱ ይሄን አዘጋጅታችሁ ሂዱ። በውጭ ጉዳይ ሚኒስቴር የተረጋገጠ የልጁ የልደት ሰርቲፊኬት እንዳትረሱ። የወላጅ ቢጫ ካርድ ወይም የኢትዮጵያዊ ፓስፖርት እንዳትረሱ። ይሄ እጅግ አስፈላጊ ነው። ልጆቻችሁ ከ18 ዓመት በታች ከሆናቸው የተወለዱት አሜሪካን ሀገር ከሆነ እንግዲህ ወደ አሜሪካን ሀገር የገቡበት የኢትዮጵያ ፓስፖርት አይኖራቸውም። በምን ይስተናግዳሉ? በእናንተ የኢትዮጵያ ፓስፖርት ይስተናግዳሉና እሱን እንዳትረሱ። ለትዳር አጋራችሁ ደግሞ በውጭ ጉዳይ ሚኒስቴር የተረጋገጠ የጋብቻ ሰርቲፊኬት ያዙ። የትዳር አጋሩ የውጭ ጉዳይ ፓስፖርታችሁን ያዙ። የእናንተን ቢጫ ካርድ ያዙ። Sorry, I am affected by a common cold. That is why my voice is not good. እነዚህን አሟልታችሁ ከተገኛችሁ ኢትዮጵያ ውስጥ ቢጫ ካርድ ታገኛላችሁ። ቢጫ ካርድ ጸንቶ የሚቆይበት የጊዜ ቆይታ አንድ ቢጫ ካርድ ተቀባይነት ኑሮት የሚያገለግለው ለ5 ዓመት ያክል ነው። በሀገር ውስጥ የመቆያ ጊዜ ካርዱ ጸንቶ ባለበት በእነዚህ 5 ዓመታት ውስጥ ያለምንም የቪዛ እድሳት ገደብ በኢትዮጵያ ውስጥ የመቆየት ቋሚ ስራ የመስራት ቤት የመግዛት መብት አላችሁ። ይሄ ጥቅም ይሰጣችኋል ማለት ነው። ነገር ግን የ5 ዓመት ቆይታ አለን ብላችሁ ኢትዮጵያ ውስጥ በጣም ከመጠን በላይ ስትቆዩ ደግሞ የአሜሪካ ዜግነታችሁንም መጠንቀቅ ያስፈልጋል። ምክንያቱም አሜሪካ ውስጥ ከረጅም ጊዜ ምንም እንኳን ዜጋ ብትሆኑም የረጅም ጊዜ መጥፋት ታሪክ ካላችሁ አይታወቅም። የሚሆነው ነገር ስለማይታወቅ በዜግነታችሁ ላይ ችግር እንዳይፈጠር እስካሁን ባለው ሕግና አሰራር አንድ ሰው የአሜሪካ ዜጋ ከሆነ የፈለገውን ዓመት ያክል ወጥቶ ቢቆይ ብዙም ችግር የለውም። ነገር ግን አሁን የፕሬዝዳንት ትራምፕ አስተዳደር ነገሮችን እየቀየረ ስለሆነ የተቀየረ ነገር ሊኖር ስለሚችል በጣም ረጅም ጊዜ እንዳትቆዩ። ይሄ ግሪን ካርድ ያላችሁን አይመለከትም። ለእናንተ የወጣ አይደለም። ይሄ አሜሪካን ሀገር ዜግነት ላላችሁ ነው። የተከበራችሁ አድማጭ ተመልካቾቻችን ከመረጃዎቻችን ብዙ ቁም ነገሮች አግኝታችኋል። ይሄን መረጃ በመከታተላችሁ ታተርፉበታላችሁ እንጂ አትከስሩበትም። ሌላ ተመሳሳይ የኢሚግሬሽን መረጃ ሲወጣ ከመቅጽበት እጃችሁ ላይ እንዲገባ ይህን የዩቲዩብ ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በሌላ ቪዲዮና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ ተመኘን። ቀጣዩ ዜናና መረጃ አሁንም መቀመጫውን አዲስ አበባ ካደረገው የአሜሪካ ኤምባሲ የተላለፈ መልእክት ነው። ስለ ቢጫ ካርድና የቪዛ ቆይታ እንዲሁም የኢትዮጵያ መንግስት ከቪዛ ጋር ተያይዞ ስላስቀመጠው የክፍያ ማሻሻያና የምህረት አዋጅ ጋር ተያይዞ የወጣ ዜናና መረጃ ነው። በቀጥታ የኤምባሲውን መልእክት ከራሱ ከአምባሳደሩ ቃል በቃል የተላለፈውን አነብላችሁና እዘግብላችሁና የኛን ዜናና መረጃ ደግሞ እንጨምርበታለን። በአሁኑ ወቅት በኢትዮጵያ የቆይታ ጊዜያችሁ በማለፍ ምክንያት የቅጣት ክፍያ እየተከማቸባችሁ የምትገኙ ትውልደ ኢትዮጵያውያን የአሜሪካ ዜጎች የኢትዮጵያ መንግስት ባቀረበው በጊዜ ገደብ እድል እንድትጠቀሙ ላበረታታችሁ እወዳለሁ ይላል አምባሳደሩ ቃል በቃል። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ትውልደ ኢትዮጵያውያን የአሜሪካ ዜጎች ወደ ህጋዊ አሰራር እንዲገቡ እድል ሰጥቷል። ይህ እድል የሚቆየው ከመጋቢት 15 እስከ ግንቦት 15 2018 በኢትዮጵያ አቆጣጠር መሆኑን ልንነግራችሁ እንወዳለን ይላል። እድሜያቸው ከ18 ዓመት በታች የሆኑ ልጆች ቅጣታቸው ሙሉ በሙሉ ተሰርዞላቸው የኢትዮጵያ ተወላጅነት መታወቂያ ካርድ ወይም ቢጫ ካርድ ማግኘት ይችላሉ ይላል። አዲሱና ትልቁ ነጥብ ይሄ ነው። ቢጫ ካርድ ማግኘት ትችላላችሁ። ስለ ቢጫ ካርድ ደግሞ ሌላ ዝርዝር አፕዴት መረጃ አለ፣ ጠብቁን። እድሜያቸው ከ18 ዓመት በላይ የሆኑ አዋቂዎች በበኩላቸው ከቅጣት ክፍያው ግማሽ የሚሆነውን በመክፈል የኢትዮጵያ ተወላጅነት መታወቂያ ካርድ ወይም ቢጫ ካርድ ማውጣት ይችላሉ። የኢሚግሬሽን ቅጣት ያለባቸው ትውልደ ኢትዮጵያውያን የአሜሪካ ዜጎች ይህንን አጋጣሚ በመጠቀም በኢትዮጵያ ያላቸውን የቆይታ ህጋዊ ጊዜ እንዲያራዝሙ እንዲሁም በህጋዊ መንገድ እንዲጠቀሙበት አበረታታለሁ ይላል። ከግንቦት 15 ቀን በኋላ ከኢትዮጵያ ለመውጣትም ሆነ ለኢትዮጵያ ተወላጅነት መታወቂያ ካርድ ለማመልከት ከተፈቀደ የቪዛ ቆይታ ጊዜ በላይ የመቆየት ቅጣትን 100% የመክፈል የግል ኃላፊነት ይኖርባችኋል። ይችን አረፍተ ነገር ልድገማት።
ከግንቦት 15 ቀን በኋላ ከኢትዮጵያ ለመውጣትም ሆነ ለኢትዮጵያ ተወላጅነት መታወቂያ ካርድ ለማመልከት ከተፈቀደ የቪዛ ቆይታ ጊዜ በላይ የመቆየት ቅጣትን 100% የመክፈል የግል ኃላፊነት ይኖርባቸዋል። ስለዚህ ከተቀመጠው የጊዜ ገደብ በላይ በኋላ ብትቆዩ ማለት ነው ወይም ከመጋቢት 15 እስከ ግንቦት 15 ባለው ጊዜ ከመጣችሁ አሁን የኢትዮጵያ መንግስት ባሻሻለው ወይም ደግሞ የምህረት አዋጅ ብሎ ባወጣው የቅጣት ህግ መሰረት ተስተናግዳችሁ ቢጫ ካርድም ጭምር ማግኘት ትችላላችሁ ነው የሚለው። ለመሆኑ ቢጫ ካርድ ምንድነው? ብዙዎቻችሁ ታውቁታላችሁ፣ ግን የማያውቅም ያልሰማም ሊኖር ይችላል። የምታውቁም ደግሞ የተሻሻሉ የተጨመሩ አፕዴት የሆኑ ነገሮች አሉት። ቢጫ ካርድ የሚባለው በይፋዊ ስሙ የትውልደ ኢትዮጵያውያን መታወቂያ ካርድ በመባል ይታወቃል። የኢትዮጵያ ህገ መንግስት ሁለት ዜግነት ስለማይፈቅድ ይህ ካርድ ሌላ ሀገር ዜግነት ላላቸው ትውልደ ኢትዮጵያውያን የሚሰጥ ነው። ካርዱ የሌላ ሀገር ፓስፖርት ይዘው በኢትዮጵያ ውስጥ እንደ ማንኛውም ዜጋ በርካታ መብቶችን እንዲያገኙ እድል የሚፈጥር እጅግ በጣም አስፈላጊ ካርድ ነው። ዋና ጥቅሙ ወደ ኢትዮጵያ ለመግባት የቪዛ ወይም የመኖሪያ ፍቃድ አያስፈልግም። ያለ ተጨማሪ የሥራ ፍቃድ በኢትዮጵያ ውስጥ ተቀጥሮ የመስራት መብት ይሰጣል። በኢትዮጵያ ውስጥ የማይንቀሳቀስ ንብረት ቤት ወይም መሬት ባለቤት መሆን ያስችላል። ቢጫ ካርድ እጅግ በጣም ወሳኝ ካርድ ነው። የሌላችሁ ወይም ይህን ካርድ በእጃችሁ ያላዛችሁ መያዝ ይኖርባችኋል። የክፍያ መጠኑ ምን ያህል ነው? መደበኛ የካርድ ማውጫ ክፍያ እንግዲህ ትንሽ ቆየት ያለ መረጃ ነው። እኛ ቢጫ ካርድ በግሩፕ ነበር የሆነ ጊዜ ያወጣ ነው። ቢጫ ካርድ ያወጣንበትን ጊዜ ያለው የገንዘብ ክፍያ ነው ማስታውሰው ነው የምነግራችሁ። ለአዋቂዎች ለመደበኛ አገልግሎት 300 የአሜሪካ ዶላር ወይም ለፈጣን አገልግሎት ከሆነ 400 የአሜሪካ ዶላር ከፍላችሁ ቢጫ ካርድ በእጃችሁ ታስገባላችሁ። እድሜያቸው ከ18 ዓመት በታች ለሆኑ ልጆች ለመደበኛ 100 ወይም ለፈጣን 200 የአሜሪካ ዶላር ከፍላችሁ የቢጫ ካርድ ባለቤት መሆን ትችላላችሁ ማለት ነው። ሌላው ከዚሁ ጋር ተያይዞ የኢትዮጵያ መንግስት በቅርቡ ያሻሻለው የቪዛ ቅጣት መረጃ ነው። እድሜያቸው ከ18 ዓመት በታች ለሆኑ ልጆች የቆይታ ጊዜ ማለፍ ቅጣት 100% ተሰርዞላቸዋል። ነገር ግን ከመጋቢት 15 እስከ ግንቦት 15 ከሄዳችሁ ነው። እድሜያችሁ ከ18 ዓመት በላይ ለሆናችሁ አዋቂዎች ደግሞ የተቀጣችሁት የተከማቸ ገንዘብ በ50% ተቀንሶ ግማሹን ትከፍላላችሁ ማለት ነው። ይሄን ሁሉ ቅጣት ከፍላችሁ ደግሞ አሁንም የምትቆዩ ከሆነ በየቀኑ 30 የአሜሪካ ዶላር እየተቀጣችሁ ትቆያላችሁ ማለት ነው። ለምን ቅጣት ተጣለ? የኢትዮጵያ ኢሚግሬሽን ህግ ማንኛውም የውጭ ሀገር ዜጋ በሀገሪቱ ውስጥ ለምን ያህል ጊዜ መቆየት እንደሚችል ጥብቅ ደንቦች አሉት። የውጭ ሀገር ዜጎች የተሰጣቸው የቱሪስት ወይም የሌላ ቪዛ ጊዜ ካለቀ በኋላ ወይም የቆይታ ፈቃዳቸው ሳያድሱ ሲቀሩ በህግ ፊት የሀገሪቱን የኢሚግሬሽን ህግ እንደጣሱ ይቆጠራል። የቪዛ ጊዜን ማሳለፍ በመደበኛ ህግ መነሻው 3000 የአሜሪካ ዶላር ሲኖረው ሲሆን በተጨማሪም ለእያንዳንዱ ለዘገዩበት ቀን 30 ዶላር በየቀኑ ይታሰብባቸዋል ማለት ነው። ስለዚህ አንድ ሰው የኢሚግሬሽን ህጉን ተላልፎ የሆነ ቀን ቆይቶ ተገኘ፣ ለምሳሌ 10 ቀን ቆይቶ ተገኘ፣ መደበኛ ቅጣት 3000 የአሜሪካ ዶላር ይጠብቀዋል። ዘን 10 ቀን የዘገየበት ደግሞ በየቀኑ 30 ዶላር 10 ሲባዛ በ30 300 ዶላር 3300 የአሜሪካ ዶላር ይቀጣል ነው የሚለው። ይሄ ህግ ነው፣ ጸድቆ ወጥቷል። ለትውልደ ኢትዮጵያውያን ቢጫ ካርድ ማውጣት ለምትፈልጉ በሙሉ ማሟላት ያለባችሁ ሰነዶችና መረጃዎች፣ ማንነትና የውጭ ሀገር ዜግነትን የሚያሳዩ ሰነዶች፣ ቢያንስ የ6 ወር ቀሪ ጊዜ ያለው የእርስዎ አሜሪካዊ ፓስፖርት ይሄ ግድ ነው እና በሁለት ኮፒ አድርጋችሁ ማስገባት ያስፈልጋል። ወደ ሀገር የገቡበት የቪዛ ወረቀት ወይም በፓስፖርታችሁ ላይ የተመታው የገቡበት ማህተም ከነ ፎቶው የሚታይ መሆን አለበት። ትውልደ ኢትዮጵያዊነታችሁን የሚያረጋግጡ ሰነዶች፣ የቀድሞ የኢትዮጵያ ፓስፖርት። ብዙ ሰው አሜሪካ ከገባ በኋላ የአሜሪካ ዜግነት ኑሮት የአሜሪካ ፓስፖርት ካገኘ በኋላ የኢትዮጵያን ፓስፖርት ይጥለዋል፣ ወይ በስርዓት አያስቀምጠውም፣ ወይ ያለበትን ቦታ አያስታውስም። ስለዚህ ኢትዮጵያ ውስጥ ሂዳችሁ ቢጫ ካርድ ለማግኘት ከፈለጋችሁ የኢትዮጵያ ፓስፖርት ያስፈልጋችኋል። እጃችሁ ላይ ከሌለ ግን ኢሚግሬሽን ሄዳችሁ አመልክታችሁ ጠፍቶብናል ብላችሁ አዲስ ፓስፖርት ማውጣት ይኖርባችኋል። ባጭሩም የቀድሞ የኢትዮጵያ ፓስፖርታችሁ ያስፈልጋል።
የልደት ሰርቲፊኬት ያስፈልጋል። የቤተሰብ መረጃ በሙሉ ያስፈልጋችኋል። የፍርድ ቤት ውሳኔ ሰነድ ያስፈልጋል። በውጭ ጉዳይ ሚኒስቴር የተረጋገጠ የውርስ ወይም የትውልድ ሐረግ የሚያሳይ የፍርድ ቤት ሰነድ ሊያሳይ፣ ይሄ ንብረት ካላችሁ ነው። በተለይ ንብረት ካላችሁ ይሄ ያስፈልጋል። ሌሎች አስፈላጊ ነገሮች ፎቶግራፊ ያስፈልጋል። ፎርም ያስፈልጋችኋል። የጣት አሻራ ያስፈልጋችኋል። ለልጆችና ለትዳር አጋር የሚጠየቁ ሰነዶች ከ18 ዓመት በታች የሆኑ ልጆች ካሏችሁና ቢጫ ካርድ ለማውጣት ካሰባችሁ የልጆቹ ፓስፖርት እንዳትረሱ። ከዚህ ከአሜሪካን ሀገር ወደ ኢትዮጵያ ስትሄዱ ይሄን አዘጋጅታችሁ ሂዱ። በውጭ ጉዳይ ሚኒስቴር የተረጋገጠ የልጁ የልደት ሰርቲፊኬት እንዳትረሱ። የወላጅ ቢጫ ካርድ ወይም የኢትዮጵያዊ ፓስፖርት እንዳትረሱ። ይሄ እጅግ አስፈላጊ ነው። ልጆቻችሁ ከ18 ዓመት በታች ከሆናቸው የተወለዱት አሜሪካን ሀገር ከሆነ እንግዲህ ወደ አሜሪካን ሀገር የገቡበት የኢትዮጵያ ፓስፖርት አይኖራቸውም። በምን ይስተናግዳሉ? በእናንተ የኢትዮጵያ ፓስፖርት ይስተናግዳሉና እሱን እንዳትረሱ። ለትዳር አጋራችሁ ደግሞ በውጭ ጉዳይ ሚኒስቴር የተረጋገጠ የጋብቻ ሰርቲፊኬት ያዙ። የትዳር አጋሩ የውጭ ጉዳይ ፓስፖርታችሁን ያዙ። የእናንተን ቢጫ ካርድ ያዙ። Sorry, I am affected by a common cold. That is why my voice is not good. እነዚህን አሟልታችሁ ከተገኛችሁ ኢትዮጵያ ውስጥ ቢጫ ካርድ ታገኛላችሁ። ቢጫ ካርድ ጸንቶ የሚቆይበት የጊዜ ቆይታ፣ አንድ ቢጫ ካርድ ተቀባይነት ኑሮት የሚያገለግለው ለ5 ዓመት ያክል ነው። በሀገር ውስጥ የመቆያ ጊዜ ካርዱ ጸንቶ ባለበት በእነዚህ 5 ዓመታት ውስጥ ያለምንም የቪዛ እድሳት ገደብ በኢትዮጵያ ውስጥ የመቆየት ቋሚ ስራ የመስራት ቤት የመግዛት መብት አላችሁ። ይሄ ጥቅም ይሰጣችኋል ማለት ነው። ነገር ግን የ5 ዓመት ቆይታ አለን ብላችሁ ኢትዮጵያ ውስጥ በጣም ከመጠን በላይ ስትቆዩ ደግሞ የአሜሪካ ዜግነታችሁንም መጠንቀቅ ያስፈልጋል። ምክንያቱም አሜሪካ ውስጥ ከረጅም ጊዜ ምንም እንኳን ዜጋ ብትሆኑም የረጅም ጊዜ መጥፋት ታሪክ ካላችሁ አይታወቅም። የሚሆነው ነገር ስለማይታወቅ በዜግነታችሁ ላይ ችግር እንዳይፈጠር እስካሁን ባለው ሕግና አሰራር አንድ ሰው የአሜሪካ ዜጋ ከሆነ የፈለገውን ዓመት ያክል ወጥቶ ቢቆይ ብዙም ችግር የለውም። ነገር ግን አሁን የፕሬዝዳንት ትራምፕ አስተዳደር ነገሮችን እየቀየረ ስለሆነ የተቀየረ ነገር ሊኖር ስለሚችል በጣም ረጅም ጊዜ እንዳትቆዩ። ይሄ ግሪን ካርድ ያላችሁን አይመለከትም። ለእናንተ የወጣ አይደለም። ይሄ አሜሪካን ሀገር ዜግነት ላላችሁ ነው። የተከበራችሁ አድማጭ ተመልካቾቻችን ከመረጃዎቻችን ብዙ ቁም ነገሮች አግኝታችኋል። ይሄን መረጃ በመከታተላችሁ ታተርፉበታላችሁ እንጂ አትከስሩበትም። ሌላ ተመሳሳይ የኢሚግሬሽን መረጃ ሲወጣ ከመቅጽበት እጃችሁ ላይ እንዲገባ ይህን የዩቲዩብ ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በሌላ ቪዲዮና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ ተመኘን።